የተማሪ ፎንቃ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ክፍል 11 የመጨረሻው ክፍል። አባቴ በሩ ላይ ቆሟል። ከውብዬ ከተቀመጥኩበት ተነሳሁኝ። እሱ ግን ምንም እንዳልሰማ ጫማውን አውልቆ ቆየን አይደል ልጆች ብሎን ተያይዘው ወደ ውስጥ ገቡ። እኔ ድርቅ ብዬ እንደቆምኩኝ አልፎኝ ሲገባ ደንግጬ እህቴንና ልዕልትን በየተራዩአቸው። ሁለቱም እያዩ ነበር። ሶፋው ላይ ቁጭ አልኩኝና እህቴን አንቺ ልጅ ልታስገዲ ነው ብዬ አየኋት። እህቴ ግን ምንም አልመሰላትም ነበር። ከዛንም ምሽቱን በእኔ ስልክ ፈታ ስንል አምሽተን ማታ ላይ ልንተኛ ስንል እንደ ትላንት እንተኛ አለች ልዕልት እየደበራትም ቢሆን። እኔ ደስቴን ደብቄሽ ያልኩኝና ፍራሽን አውጥተን አነጠፍናት። እህቴ በፈገግታ እያየችን ወደ መኝታ ቤት ገባች። እኔና ልዕልት እንቅልፍ አልወስድ ብሎን እየተዋጠጠ ነው። ስልኬን ከፍቼ በጣም ተጠጋግተን አንድ ላይ ቪዲዮ እያየን ነበር። እኔ እንደ ሕፃን ጸጉሯን ፈትቼ ፍራሹ ላይ ነሰነስኩ። ዝምታ ነበር መልሰው። ምን ሰዓት እንደወሰደኝ ባላውቅም ከብዙ መፋጠጥና ሀሳብ በኋላ እንቅልፍ ወሰደ። ጠዋት ስንነሳም የበዓል ማግስቱን ፎ አድርገን ዋልን። በቀጣዩ ቀን ትምሮ መግባት ስለነበረብን ሁላችንም ተያይዘን ወደ ትምሮ ሄድን። አብዛኞቹ ለሳምንት በመራራቃቸው በመነፋፈቅ ይሳሳማሉ፣ ይተቃቀፋሉ። እኔና ልዕልት ግን እንደ ሁሌው ቦታችን ላይ ሄደን ቁጭ አልን። ስንማር ውለን ወደ ቤት እያወራን ሄድን። አሁንም ግን ሳሮን ፍራሽ አንጥፈን ነበር የተኛነው። በቀጣዩ ቀን አላርሚ ቀስቅሳኝ ተነስቼ ወደ ትምሮ ሄድን። ቁጭ ብለን በደብተራችን ስናወራዋለን። ምሳ ሰዓት ላይ ቁጭ ብለን እያወራን እያለ ምን እንደሆንክ ባላውቅም ደብተሩን ተቀብያት ትምህርት ስንጨርስ አታገቢኝ ብዬ ጽፌ ሰጠዋል። አነበበችውና መልስ ሳትሰጠኝ ተነስታ ስትሄድ ልመልሳት ስሞክር ጸጉር ማስያዣዋን ፈትኩት። የተጠቀለለው ጸጉሯ ተፈታ። እናም ተማሪ በሙሉ አፋቸውን ከፍተው ቀሩ። ልዕልትም ማንም ሰው እንዲያውቅ ስለማትፈልግ ተናዳ ማስያዣውን ከእጅ ላይ መንትፋኝ እየሮጠች ከክፍል ወጣች። እኔም ተከተልኳት። እህቴ ጋር ነበር የሄደችው። እኔም ሄጄ ደግሜ እንደዚህ አይነት ጥያቄ እንደማልጠየቅ ቃል ገብቼ ይቅርታ ጠየቅኳት። ክፍለ ጊዜውም አልቆ ወደ ቤት ሄድን። በቀጣዩ ቀን የልዕልት ልደት ነበር፣ ግን እህቴ ግን ምንም እንዳልናገርና እንደማላውቅ እንደሆን ነገረችኝ። እንኳን ተወለድሽ ቀንም ስንነሳ ከሌላ ጊዜ በበለጠ ረጅም ሰዓት ጸሎት አደረገች። ጸጉሯን አስተካክላ ሲያዘችና ፏ ብላ ወደ ትምህርት ቤት ሄድን። እረፍት ሰዓት እህቴ ጋር ሄጄ ነበር። እህት እየደበረኝ ነው፣ እንኳን ተወለድሽ ልበላት አልኳት። እንጣላለን ዳጊ፣ እሁድ አንድ ላይ አዘጋጅተን ሰርፕራይዝ እናደርጋታለን አለችኝ። እኔም በሐሳቧ ተስማምቼ ወደ ክፍል ስገባ ልዕልት የሆነ ነገር እየጻፈች ነበር። ልክ እኔን ስታይን ደብተሯን ቦርሳ ውስጥ ከታ ዝም አለች። ብጠይቃትም እንደማትነግረኝ ስላወቅኩኝ ዝም አልኩኝ። ሙሉ ቀኑን ውለን ወደ ቤት ሄድን። ቀጣዩን ቀንም በተመሳሳይ ሁኔታ ቀኑን አሳለፍን። ቅዳሜ ዕለትም እህቴና ልዕልት ዩኒፎርም እያጠቡ እያለ የጻፈችው ወረቀት ትዝ አለኝ እና ቦርሳ ውስጥ ገብቼ ያየሁትን ደብተር አወጣሁ። በጣም ነበር ያስለቀሰችኝ። ያለችው ዛሬ ወደዚህች ምድር የመጣሁባት ቀን ናት። እናቴ የተገላገለችባት ቀን ናት። እስከ ዛሬ ቢሆን ኖሮ አሁን ላይ ከእናቴ ጋር ኬክ እየተቀባባን እየዘፈነችልኝ የገዛችኝን ልብስ እየሰጠች ሊሆን ይችል ነበር፣ ግን አልሆነም። ምክንያቱም እናቴ የለችም። እውነት ለመናገር ከሆነ ከቴምሬና ከዳጊ ትንሽም ቢሆን ጠብቄ ነበር። ቢያንስ እንኳን ተወለድሽ እንኳንም አላሉኝ፣ ምክንያቱም ረስተውታል። እኔ እኮ ግን የዳግምን ልደት አልረሳሁትም። ለተአምር እኮ ነግሬያት ነበር። የኔ ውድ እናት፣ አንቺ ብትኖሪ እኮ መቼም አትረሽኝም ነበር። ሳልነግርሽ የማላልፈው ነገር ደግሞ በጣም ናፍቀሽኛል ብላ ነበር የጻፈችው። ዲያሪዋ ነው፣ ብዙ ጽሑፎች አሉ። ዳጊ የሚጽ ጽሑፍ ባይም የልዕልትን ድምፅ ስሰማ ደብተሩን ቶሎ መልሽ ምንም እንዳላረጋ አልጋ ላይ ተኛው። ዳጊ ምሳ ልንበላ ነው ተነሳለችኝና ተመለሰ ወጣች። ተኝቼ የቆየው መስሏት ነበር።
እኔም ተኝቶ እንደነቃ ሰው እየተንጠራራው ወደ ሳሎን ወጣሁ። እየጠበቁኝ ስለነበር ቶሎ ታጥቤ ወደ ቀረብኩኝና አርብ ዕለት ስላልበላን ዶሮ ወጥና ስጋ ወጥ እስክንል በላን። ተሰብስበን እያወራን እያለ አባቴ የሚሄድበት ቦታ እንዳለ ነግረው ከቤት ወጣ። እኔም ጀማዓው ደውለው ስለነበር በረንዳ ላይ ቆሜ ስልክ ሳውራ እህቴና ልዕልት ስለነገው ልደቴ እያወሩ ነበር። ስልክ ጨርሼ ስመለስ ሁለቱም ዝም አሉ። የሆነ ሰዓት ላይ መጣው ብላ ልዕልት መጸዳጃ ቤት ስትገባ እህቴ እንዴት ሰርፕራይዝ እንደምናደርጋት ጠየቀችኝ። እኔ ስጦታ ምን እንደምሰጣት ግራ ገብቶኛል አልኳት። እኔ ግን ብር ካገኘሁ የእጅ ብራስሌት ልገዛላት አስቤያለሁ አለችኝ። እሺ እኔ ምን ልስጣት አልኳት በጭንቀት። እንጃ ወንድሜ፣ ወይ የአንገት ሐብል ወይም ሰዓት ወይም ደግሞ አሻንጉሊት፣ ብቻ የፈለግከውን ስጣት። የእሷን ፎቶ አስቀድመን ብናዘጋጅ በትልቁ አሳጥበን እንሰጣት ነበር እኮ እያለ ልዕልት ስትመጣ ዝም አለ። እሷ ግን በሌላ መልክ ነበር የተረዳችው። ይቅርታ መምጣት አልነበረብኝም እንዴ ብላ ከተቀመጠችበት ተነሳች። እንደተቀመጥ ነግሬያት ሚስጥር እያወራ እንዳልነበር አስረዳዋትና ምሽት ላይ ከልዕልት ጋር አነጣጥፈን ተኛን። ጠዋት እህቴና ልዕልት አስቀድመው ነበር የተነሱት። እኔ ስነቃ 2 ሰዓት አካባቢ ነበር። እነሱ ግን ብዙ አይነት ምግቦችን ሰርተው ቤት ለማስተካከል እንቀሰቀሱኝ ነበር። እኔም የተኛውበትን አነሳስቸው ፊኛ ሰቅለን ቤቱን በጣም አሳመር ነው። እነሱ ማቀራረብ ሲጀምሩ እኔ ሻወር ለወስድ መታጠቢያ ቤት ገባ። ለረጅም ሰዓት ቆይቼ ስመለስ አቀራረባቸው በጣም ያምር ነበር። ደስ ብሎኝም ልብስ ልቀይር ስገባ እህቴ አናግራኝ መጣች። ልዕልትም ከመኝታ ቤቱ እንደወጣ ነግራኝ እናቴ ገዛችላትን ቱታ ከነ ጃኬቱ ከነ ጫማው አድርጋ መጣች። እኔ ልለብስ ያሰብኩት ሌላ ቢሆንም ከልዕልት ጋር ለመመሳሰል ብዬ ከሷ ጋር የሚቀራረብ አለባበስ ለበስኩ። እናቴና አባቴ ልብስ እየቀየሩ። ልዕልት ስልክ እንደተወላት ነግራኝ እህቴ ጋር ደውላ አወራቻት። ትንሽ ቆይታ እህቴ ከናቢላ ጋር መጡ። ቶሎ ብላ ኬኩን አቀራረበችና አባቴና እናቴን ጠራቻቸው። የልደት ሙዚቃ ከፍተን ቀወጥ። እኛ ግን ጮክ ብለን መልካም ልደት ለልዕልት፣ መልካም ልደት ለልዕልት፣ መልካም ልደት ብለን አዜምንላት። ደንግጣ ለቀሰች። ምክንያቱም የኔን ልደት እንደምናከብር ነበር የምታውቀው። ምን እንደምትናገር ግራ ገብቷት እያየችን ነበር። አቀፍኳትና እንኳን ተወለድሽልኝ ብዬ ኬክ ፊቷን ያቀቧት እያለ አባቴ ወደ መኝታ ቤት ሄደ። እህቴም ቆይ አዳምጡኝ፣ የኔ ታናሽ እህት፣ የኔ ጠንካራ እንኳን ተወለድሽልኝ፣ በዕለቱ ቀን መልካም ምኞት ስላልተመኘን ይቅርታ ብላ ስጦታ ልትሰጣት ስትል አባቴ ላቋርጣችሁ፣ ምንድነው ይሄ? እኔ አንቺን በዚህ ልክ አልጠብቅሽም ብሎ የታሸገ 4 ማዕዘን ካርቶን ሰጣት። ልዕልት ደንግጣ ካርቶኑንም ሳትቀበል ምን አደረግኩኝ አጎቴ አለች እንባ እየተናነቃት። እኔም ምንም ነገር ስለማላውቅ ምንድነው አባዬ ብዬ አፈጠጥኩበት። እሱ ግን መልስ ሳይሰጠኝ ካርቶኑን እንደዘረጋው ቆየ። ልዕልት እጇ እየተንቀጠቀጠ ካርቶኑን ተቀበለችውና ቀስ ብላ ከፈተችው። ውስጡም ሌላ ነገር አለ። ትልቁን ካርቶን አስቀምጣ የተጠቀለለውን ወረቀት ከፈተችው። እኔ እንዳየሁት ገባኝና ሳኩኝ። እህቴ ቀድማ አውቃ ስለነበር ምንም አልመሰላትም። አባቴ ሰጣት ስልክ ነበር። ልዕልት ስታየው አላመነችም። መጀመሪያ ወደ እኔ ዞራ ምንድን ነው አለችኝ። አባቴ ስጦታ ነው አልኳት ፈገግ ብዬ። ኦ ላንተ ነው እንዴ ብላ እጇን ዘረጋችልኝ። ላንቺ ነው እንጂ ልዕልት፣ እንኳን ተወለድሽ ብለናል አላት። ጮኸች። ከልቧ ነበር የጮኸችው። እናም ወደ አባት ሄዳ ጥምጥም ብላ አቀፈችውና አለቀሰች። አባቴም እንባዋን ጠራረገላትና ተመልሶ ወደ መኝታ ቤት ሄዶ የኔን ስጦታ መጣልኝ። የብር ሐብል የወንዶቹን ነበር የሰጠኝ። እኔ በሁለቱም ስጦታ በጣም ደስ ብሎኝ ነበር። ከጀምዓው ደግሞ ፓኬጅ ነበር የሰጠኝ። ውስጥ ሽቶ፣ ሰዓት፣ የእጅ ብራዝሌትና መነጽር አለ። ውስጥ ሁሉንም እየዞርኩኝ አመሰገንኩ። እናቴና ልዕልት ተይዘው ወደኛ መኝታ ቤት ገብተው ትልቅ የታሸገ ነገር ይዘውልኝ መጡ። ከፈትኩት። እኔ ብቻዬን የተነሳሁትን በጣም የምወደው ፎቶ ነበር። አዝለው ይሰጡኝ። ጭራሽ አልጠበኩም ነበር። ልዕልትን ጭምቅ አድርጌ ያቀፍኳትና በዛው የኔና የእህቴን ስጦታ ሰጠዋት። የእጅ ብራዝሌት እያደረግኩላት እያለ
እህቴ ትልቁን አሻንጉሊት ይዛ መጣችና አንድ ላይ ሰጠናል። ያችን ቀን እድሜ ሙሉ አልረሳትም። ሁሉም ከልቡ ደስተኛ ሆኖ ያየሁበት ቀን ነው። እናም ቀኑ ሙሉ ደስ የሚል ውሎ አሳለፍን። ሙዚቃ ከፍተን ስንጨምር ስንዝናና ቆየን። ብቻ በጣም ደስ የሚል ቀን ነበር። ጓደኞቼ ከሄዱም በኋላ ቤተሰቡ ተሰብስበን ስናወራ ቆየን። ሁሉም ምኞቱን ገለጸልን። መልካም ምኞት ተመኘልን። ልዕልት በደስታ አለቀሰች። በጣም አምሽተን ስለነበር ሁሉም ደክሞት ቤቱን ሳናስተካክል እንኳን ፍራሻችንን አውጥተን ልዕልት አሻንጉሊቷን አቅፋ ቁጭ አለች። እኔም ስልኳ ላይ የሚሞላሉትን ነገሮች አስገባብቼ ቴሌግራም ከፈትኩልን። ደስ የሚለው መጀመሪያ ያለችው እኔን ነበር። ፕሮፋይል ፒክቸር ያደረገችውም ቀን ላይ ሁለታችን የተነሳነውን ፎቶ ነው። አጠገብ ለአጠገብ ሆነንም በቴሌግራም ስናወራ ቆይተን ሁለታችንም አንድ ላይ ስልካችንን አስቀምጠን እጅ ላይ ተኛች። እኔም ደስ እያለኝ ተኛው። በነጋታውም በጥሩ ሙድ ነቃሁኝ። እናቴ ቤቱን ያስተካክላለሁ ስላለችን ሁላችንም ተነስተን ቁርስ በልተን ወደ ትምህርት ቤት ሄድን። ከሌላ ጊዜው በበለጠ ፍልቅልቅ እያለች ነበር ልዕልት። ክፍል ገብተንም አስተማሪው ሲያወራ ስቃይ ማታውቀው ልጅ የድምፅ አውጥታ መሳቅ ጀመረች። የክፍሉ አስረባሽ ልጅም አስተማሪ እያለ እንደ ልማዱ ተነሳና ዋው! የልዕልት ፍልቅልቅ ያለውና ተወዳጁ ሳቃ ተመልሷል። ሁላችንም እንኳን ደስ ያለን አለ ተማሪው። እንዳለ አጨበጨቡ። ደስ የሚለው አስተማሪውም አብሮ ስቆ አጨበጨበና በቃ ከአሁን በኋላ በልዕልት ሳቅ ምክንያት እያቆራረጥኩኝ ማስተማሪ ነው ሲል እየጮኸች ሳቀች። አስተማሪውም አያትና ከት ብሎ ስቆ ዞርና መጻፍ ጀመረ። ምሳ ሰዓት እህቴ መታ ነበር። እኔና ሄኔን ሰላም ልላቸው ስሄድ ግን ያቺ ዲያሪ ላይ ስትጽፍ አየዋል። አንድ ቀን አነባዋለሁ ብዬ ለራሴ ቃል ገብቼ ጽፋ እስክትጨርስ እያወራው በሚመስል መልኩ ጠበቅኳት። ስትጨርስ ቀና ብላ አየችኝና ፈገግ ብላ ወደ ቦርሳው አስገባቸው። ከዛን ቀን ጀምሮ ተመሳሳይ ህይወታችንን ቀጠለ። ከልዕልት ጋር በደስታ እየኖርን ነው። ሀዘኗን አምቃ ይዛለች። እኔም በቀረበችኝ ቁጥር በጣም እየወደድኳት ነው። ግን አማራጭ ስለሌለኝ ዝም ብዬ አስባለሁ። እኛም ትምህርታችንን ቀጠልን። እህቴም ማትሪክ ፈተናዋ እየደረሰ ስለሆነ የቤቱን ስራ እኔና ልዕልት መስራት ጀመርን። ብዙ ነገር አስተማረችኝ። ብዙ ነገሬን ቀይረዋለች። ከድብርት ህይወት አውጥታኛለች። ወደ ሃይማኖት ይመለሳኛለች። ብቻዬን ስጦታ ነበረች። እኛም ትምህርታችንን ቀጠልን። ፈተናችንን ተፈትነን የእህቴ ፈተና ደረሰ። በጠዋት ተነስተን ቤቱን ፏ አድርገን ቀስቅሰናት እናቴ ቡና ፈላችልን። እህቴም ጸለያ ከቤት ልትወጣ ስንል የኔ ቆንጆ ልጅ እንዳትጨናነቂ እሺ፣ ከልብሽ ሆነሽ ስሪ፣ ይህ አይከብድሽም እሺ፣ በርቺ፣ ዋናው ግን ሀሳብሽን አስተምሪ ብላት እህቴም ወደ ፈተናው ሄደች። እኔና ልዕልትም ቤት ውስጥ ስናዝጓለን። ማታ ላይ እህቴ መጣች። እንደመጣችም ቶሎ ምግብ በላችና መኝታ ቤት ገብታ ቆልፋ ማጥናት ቀጠለች። ሳምንቱን እንደዛ አሳልፈን እህቴም ከጭንቀቷ ተገላገለች። ፈተና ደረሰች። ክረምት መጣ። ከልዕልት ጋር ጠዋት ቤተክርስቲያን፣ ማታ ወክ እየወጣን አሳለፍን። ያምና ክረምት እንዴት እንዳሳለፍን እያስታወሱ ራሴን ታዘብኩት። ልዕልት 18 እኔ 19 ዓመት ይሆነናል። ግን ሁለታችንም ያበደ ፍቅር ውስጥ ነን። ወግ ስናደርግ እንዳጋጣሚ ከሌላ ሴት ጋር ከተያየው ራሱ አምሽቱን በሙሉ ትናገረኝ ነበር። ግን ደግሞ መጀመሪያ አካባቢ ቀድሞ ሌላ ስሜት ውስጥ የገባ ይቀጣል ስለተባባልን ይሆን እናቷን ፈርታ ስሜቷን ማመን አልፈለገችም። ሐምሌ 16 ቀን የእህቴ ውጤት እንደሚመጣ ተነገረ። ጭንቀት ልትፈነዳ ደርሳለች። በ15 ቀን ሙሉ ቀኑን ሳታወራንም ምግብ ሳትበላም ዋለች። በጣም ጨንቋት ነበር። ማታ ላይ ራሷን አሟት በስንት መከራ ተኛች። ጠዋት በጠዋት ተነስተን ሁላችንም ቤተክርስቲያን ሄደን ነገርንላትና ወደ ቤት ተመልሰን ቁርስ በልተን ቡና ከጠጣን በኋላ ለማየት ዝግጁ ሆነን በእኔ ስልክ ወደ ተለቀቀው ሊንክ ገብተን አየነው። የተፈተኑት ከ700 ሆኖ የኔ ቆንጆ እህት 625 ነበር ያመጣችው። ሰቅላለች። እህቴ ስታየው አጎንብሳ አለቀሰች። አቅፈን አባብለናት ፈጣሪን አመሰገንን። እህቴ ሙሉ ቀኑን ያልነካቸውን ስልኳን ፈልጋ ይዛው ወደ መኝታ ቤት ገባች። ግራ ገብተው ልዕልትን ሳያት በአይኗ ምልክት ሰጠችኝ።
ዝም አልኩኝና እናቴ ወደ ውስጥ ስትገባ ምንድን ነው አልኳት። ባለፈው ትዕዛዝ ስንጫወት የሆነ ልጅ እንደሚመቻት ነግራን አልነበር አለችኝ። ረስቸው ነበር። ትንሽ ዝም አልኩኝና አስታወስኩ እና አልኳት። እናማ እሱም እኮ ተፈታኝ ነው ልትጠይቀው ይሆናል አለችኝ። ይህቺ ነገር ወዴት ናት? ልጁን ታውቂዋለሽ አልኳት። አዎ አውቀዋለሁ አለችኝ። ሁሌ ከጥያቄ እንደምትሸሽ ስለምታውቅ ላናድዳት ብዬ ከኔ ይበልጣል አልኳት። እየሳኩኝ ፈጠን ብላ አይበልጥም ብላኝ ተነስታ ወደ መጸዳጃ ቤት ሄደ። ትላለች ብዬ ስላልጠበቅኩኝ በጣም ገርሞኝ ነበር። ከሄደች በኋላ አሰብኩት። ብቻዬን ስስቅ ነበር። ትንሽ ቆይተው ሁሉም ወደ ሳሎን መጡ። እናቴ አባቴን እያወራች ነበር። እህቴንም አወራት። ሁሉም እንደሚኮሩባት ነገሯት። እህቴም በደስታ በድጋሚ ቡና ፈላችና ስንስቅ አመሸን። ደስ የሚል ቀን ነበር። ሳምንቱ ሙሉ ማለት ይቻላል የሰፈሩ ሰው እየመጣ እህቴን እያደነቋት ነበር። እናቴ ከልቧን የኮራቸው። ክረምቱን ካለፈው ዓመት በተለየ ደስ የሚል ክረምት አሳለፍን። አዲስ ዓመትን በአማረ መልኩ ተቀበልነው። ከፋሲካ በላይ ደስ ብሎን አከበርን። ምክንያቱም የፋሲካ ጊዜ ላይ ልዕልት አሟት ስለነበር ግማሹን ቀን ድብርት ብሎኝ ነበር። በአሁኑ ጠንክራለናለች። ደስ ብሎን ያሳለፍነው። የፈረደባት ትምህርት መግቢያ ጊዜ ደረሰች። እህቴ እንደሚጠሩ የቤት እመቤት ናት። እኔና ልዕልት ትምህርት ጀመርን። ሳሎን መተኛት ከጀመርን በኋላ በጠዋት ነው የምንነሳው። ስለዚህ ለጊዜው አላርሚ እረፍት ነበረች። ከእስከ ዛሬው ቀደም ብለን ነበር ከቤት ወጥተን ቀስ እያለን እያወራን መሄድ ጀመርን። የሚገርመው ግን ምን እንደምናወራ ራሱ አናውቅም። ትምህርት ቤት ስንገባ ስለ እህቴ ውጤት እያወሩ ነበር። የትምህርት ቤቱ ከፍተኛ ውጤት ነው። አብዛኛዎቹ እህቴ መሆኗን ስለማያውቁ እኔ ፊት ስለሱ ያወራሉ። ከትምህርት ቤቱ ለ3 ተማሪ ሽልማት እንደሚሰጥ እያወሩ ነበር። እኔም ኮርቼባታለሁ። አንዳንዴ ሁላ እህቴ ናት ብለህ ጮህ ይለኛል፣ ግን እብድ መባልን ስለምፈራ ዝምታን እመርጣለሁ። እኛም 11ኛ ክፍልን ከልዕልት ጋር 2 አይን ሆነን ቀጠልን። እንፈላለጋለን ግን አንተያይም። ልዕልት ወደ ድሮ ማንነቷ ተመለሰለች። ዳይሬክተራችንን ሳገኘው ሁል ጊዜ ያመሰግነኛል። እሷን ካገኛት ደግሞ አንቺ 700 ድፍን እንደምትሞይ አልጠራጠርም፣ ትምህርት ቤቱን ታስጠሪያለሽ፣ እተማመንብሻለሁ ይላታል። የሁሉም ንግግር ስሰማ ፍቅር ምናምን እያልኩኝ እንዳላሰናክላት ፈራለሁ። ላውራት ብፈልግም እንቅልፍ እንደወሰደኝ አስመስዬ እንድታጠና አደርጋለሁ። እህቴም አሪፍ ውጤት ስለመጣች አዲስ አበባ ዩኒቨርሲቲ ደረሳት። አባቴ በአሁኑ ከጉዞ ሲመለስ ላፕቶፕ ይዞላት መጣ። ለ1 ወር አጠቃቀሙን ተማረችና የማይደርስ ቀን የለም። እህቴ ሄደች። ስታለቅስ እሷ ፊት ላለማሳየት የኔ አልቃሻ ብዬ ሳኩ። ከሄደች በኋላ ግን በጣም ነበር ያለቀስኩት። እናቴም ልዕልትም ሳሳዩ ሁላችንም አልቅሰናል። ለእኔ በጣም ከባድ ነበር። ምክንያቱም ከልጅነታችን ጀምሮ ተለያይተን አድረን እንኳን አናውቅም። ሳምንቱን በጣም ይከብድ ነበር። ደግነቱ ልዕልት ስላለች ቶሎ ለመድኩት። እንደዚህም እንደዚያም እያለን የዓመቱ አጋማሽ አለቀ። እንደ በፊቱ ከሴክሽን 1ኛ ወጣች። የምስክር ወረቀትም ተሰጣት። የዘንድሮ ልደቷ እሑድ ቀን አስዋለ። ፏ አድርገን አከበርንላት። ወደ 12 ማለፊያ ውጤቷ 1ኛ ወጣች። በትምህርት ቤቱ ታዋቂ ሆናለች። ብዙ ወንዶች አይን ውስጥ እንዳትገባ ፈራለሁ። ልዕልት እህቴን ተክታ ህይወት ቀጠለች። ልክ እንደ ራሷ ማየት ጀምራለች። አብዛኛውን ስራ እሷ ነበረች የምትሰራው። ከእናቴ ጋር ሲታዩ እናትና ልጅ ነው የሚመስሉት። ደስ ይላሉ። እናቴ ገና ካሁኑ ልዕልትን ለማትሪክ ማዘጋጀትና ማነቃቃት ጀምራለች። ልዕልት ልበ ሙሉ ናት። ሁልጊዜ ለእናቴ ደፍናለሁ ትላታለች። ጊዜዋን ሙሉ ትምህርት ላይ ያደረገች። ከእኔ ጋር ግን የምናወራው ነገር ራሱ ቀንሷል። ግን አሪፍ ውጤት ስለምጠብቅ እንድታጠና ነበር የምነግራት። እህቴ ስለሄደች አሁን ላይ እኔም የራሴ እሷ የእህቴ አልጋ ላይ ነው የምንተኛው። እናም ጠዋት ስነሳ ራሱ እያጠናች አድራ አገኛት ነበር። ጊዜ እየሮጠ ክረምት አልቆ ትምህርት ተጀመረ። የመጨረሻው ዓመት አሁን ላይ ስራውን በሙሉ የምትሰራው እናቴ ናት። ልዕልት እንድታጠና እንጂ እንድትሰራ አትፈልግም። የመጨረሻው ዓመት ተጀመረ። ግን ዓመቱን ሙሉ ከሰው ጋር ስጣላ ነበር፣ በተለይ ከልዕልት ጋር።
እያደገች ስትመጣ ይበልጥ ቆንጆ እየሆነች መጣች። ራሷን እየጠበቀች ነበር። ፀጉሯን መንከባከብ ጀምራለች። በዛም የትምሩ ጎረምሶች የፍቅር ጥያቄ በየቀኑ ማለት በሚቻል ሁኔታ ትጠየቅ ነበር። እኔ ምን እንደሚያናደኝ ባላውቅም ቅጥል እላለሁ። አንዳንዴ በቆመችበት ጥያት ሄዳለሁ። እሷ ግን ስለምወዳት እንደሆነ ስለምታውቅ መሰለኝ ተከትላይ መታ ታባብለኛለች። በነገራችን ላይ ቅናት በጣም ከባድ በሽታ ነው፣ ግን ደግሞ የፍቅር መግለጫ ነው ብዬም አስባለሁ። ምክንያቱም ሌሎች የትምህርት ቤት እህቶች ምንም ቢያደርጉ ግድ አይሰጠኝም። በእሷ ሲሆን ግን ይከፋኛል። ምክንያቱም በእኔ ልብ ውስጥ ከነሱ የተለየ ቦታ አለ። ግን ደግሞ በልኩ ሲሆን ነው የሚያምረው። እና እላችኋለሁ በቅናቴ ምክንያት ሁሌ እንደተጣሏት ነበር። ግን እናቴ ጋር መታ ትናገርና ታስታርቀናለች። እንደዚህም እያለን አመቱ ቀጠለ። የሆነ ቀን ግን ጥያቄው ሲሰለቻት መሰለኝ እኔ ፍቅረኛ እንደሆንኩ ማስወራት ጀመረች። ደስ ብሎኝ ነበር፣ ግን የውሸት እንዳይሆን ፈርቼ ክፍል ተቀምጣ እያለ ኮስተር ብዬ ሄጄ ለምንድን ነው ፍቅረኛ ነው ያልሽው አልኳት። ቀና ብላ ፊቴን አየችውና ከፍተህ ነው አለችኝ። ከኔ በላይ ተኮሳትራ ከመቀመጫዋ እየተነሳች ንዴቷ አስፈርቶኝ ኧረ አይደለም አልኳት። ይቅርታ ካስደበርኩ የውሸት መሆኑን ለሁሉም እናገራለሁ ብላ ልታወራ ስትል አፏን በእጅ ያስኩት። በጣም ተጠግቻት ነበር። አይኗን አይኔ ላይ ሰክታው ቀረች። እኔም ድንዝዝ ብዬ እጄን ሳላነሳ እንኳን እያፈጠጥኩባት ነገር። ልክ ፊልም ላይ የፍቅር ሲን እንደማየት እንደሚጠቀሟት ነው። እዛ ላይ ስልክ ሲደውል ቢሆንም የሚነቁት፣ እኛ ግን የተማሪዎቹ ጩኸት አባነንን። በጣም ተቀራርበን ስለነበር ረጅም ስለሆንኩኝ ፊቷን ስለከለልኳት ከጀርባ ያሉት እንዳለ ሳማት ኧረ በአደባባይ እያለ እየጮኸ ነበር። ልዕልት አፍራ ወንበሯ ላይ ተቀምጣ ቦርሳዋ ላይ ተኛች። እኔ ግን ኮራ ብዬ ቁጭ አልኩ። የዛን ቀን ቤት እስክንደርስ ድረስ አንድ አላወራንም ነበር። ቤት ስንገባ እህቴ ደወለችና እሷን ስናወራት ትንሽ ተነጋግረን እንጂ ተፋፍረን ነበር። ማታ ላይም ወደ መኝታ ቤታችን ገብተን ልዕልት አልጋ ላይ ቁጭ ብላ እያጠናች ነበር። እኔም አልጋ ላይ ቁጭ ብዬ ስልክ የምጠቀም መስዬ እያየኋት ነበር። ቁንጅና ይገርመኛል አውቃለሁ። ምናልባት ስነግራችሁ ምንድን የሚያካብደው ልትሉ ትችላላችሁ፣ ግን ከማውራው በላይ ቆንጆ ናት። ለምንድን የምታፈጥብኝ አለችኝ። እያየችኝ ስላልመሰለኝ በጣም ደንግጬ ተርበተበትኩኝ። ማናየሽ ወይስ ይሄ ነው አልኳት፣ ቀልድ በማስመሰል። አትዋሽ፣ እያየህ ነበር፣ ለምንድን የምታየኝ አለችኝ። ማን የልብልብ እንደሰጠኝ ባላውቅም እድሌን ተጠቀምኩበት። የሆነ ጥያቄ ልጠይቅሽ አልኳት። ምንድን ነው አለችኝ፣ እስክሪብቷን እያስቀመጠች። ለምንድን ነው የፍቅር ጥያቄ መመለስ ያልፈለግሽው አልኳት በፈጣጣው። አሁንም ሳትመለስልኝ ዝም ብላ ጎነበሰች። ይህን ያህል አስጠላለሁ? አንቺ የምትፈልጊው አይነት ወንድ አይደለሁም አልኳት። ክቡ ብላ አየችኝና ኧረ እንደዛ አይደለም አለችኝ እየተርበተበተች። እሺ ለምንድን ነው ታዲያ? ምክንያቱን ንገሪኝ። አዎ የመጀመሪያ ቀን ሌላ ስሜት ውስጥ የሚገባ ይቀጣል ብለሽኛል፣ ግን እኔ የፈለግሽውን ቅጭኝ፣ አያገባኝም። እኔ ፍቅር ይዞኛል፣ የእኔ እንድትሆኝ ይፈልጋለሁ። የአንቺን ስሜት ማወቅ እፈልጋለሁ። ተወደኝ ይሁን አትወደኝ እያልኩኝ ለምን እጨነቃለሁ አልኩ ኮስተር ብዬ። ማን ሞራል እንደሰጠኝ አላውቅም። አንደበቴ እንዴት እሺ እንዳለኝ ባላውቅም ተነፈስኩት። እሷም ደንግጣ ነበር። ዝም ብላ አይኗን እያርገበገበች ታኛለች። መልስ እስክትሰጠኝ እኔም እያየኋት ነበር። የልሷ መልስ ግን እንደዛ አይደለም ብቻ ነው። ብትወደኝ ዝም አትልም ብዬ በጣም ደብሮኝ ልወጣ ስል አዎ በቃ አለችኝ እየተንተባተበች። ያ ግን ለእኔ መልስ አይሆንም። ስለዚህ ምኑ ነው አልኳት። ጫሜን ለወጣ በሩን እየከፈትኩኝ በጣም በረጅሙ ተነፈሰችና አንድ አይነት ስሜት ነው ያለን፣ ግን ደግሞ ከትምህርት መሰናከል አልፈልግም አለችኝ። በሩን ዘግቼ ወደ ውስጥ ተመልሼ ገብቼ አልጋው ስር ሆኜ የምርሽ ነው ታፈቅሪኛለሽ አልኳት በፈገግታ። በሀፍረት ፊቷን በእጇ ሸፍና አዎ አለችኝ። ብጮህ ደስ ይለኝ ነበር፣ ግን በጣም መሽቷል። ተጠምጥሜ ያቀፍኳት። ወይ ደስታዬ! ፍጹም በትምህርትሽ ላይ ጣልቃ አልገባም፣ እስክትጨርሽ እጠብቅሻለሁ፣ ግን ከልብሽ የምታፈቅሪኝ ከሆነ ሳምኝ አልኳት። እንዴ ምንህን
አለችኝ እጇን አውርዳ። ፍቅረኛ ምኑ ጋር ነው የሚሳመው? ደግሞ ስንደርስ እንደምንጋባ ከምሽ ችግር አይመጣም ወይስ ልሳምሽ አልኳት። መልስ አሰጠኝ። አይኗን ጨፈነች። ሳሜ ነው ብዬ ለመጀመሪያ ጊዜ የከንፈር ድንግልና ሰጠችኝ። የዛኔ ከልቧ እንደምታፈቅረኝ ገባኝ። ምክንያቱም ልዕልት ማለት ወንድ ልጅ ተሳስቶ ሲያልፍ ከነካት የምታብድ ልጅ ናት። የዛን ቀን ሙሉ ሌሊቱን አልተኛንም ነበር። ሁለታችንም ስንገለፍጥ ነበር ያደርነው። ጠዋት ስንነሳ ግን ተፋፍረን ነበር። ከዛም ክፍል ስንገባ እጇን ይዣት ገባው። ከዛን ቀን ጀምሮ ፌመስ ፍቅረኛሞች ሆንን። ግን በጣም ከመቀራረባችን የተነሳ ሁሉም ይለያያሉ ይሉን ነበር። ፍቅሩን ከጥናት ጋር ጎን ለጎን አስኬድ ነው። አንዳንዴ እህቴ አልጋ ላይ ተቃቅፈን እንተኛለን። የዛኑ ቀን ለእህቴ ስለነገርኳት ደውለን እናወራታለን። ብቻ ደስ የሚል ህይወት ቀጠልኩ። እናቴም አባቴም ያውቃሉ ግን ምንም አላሉኝ። ምክንያቱም ልጅቷ ምርጥ ናት። የልደቷን ቀን በድብቅ ነበር ቀለበት የሰጠዋት። የፈተና ሳምንት ደረሰ። እኔ በቻልኩት መጠን ከልዕልት ልቄ ነበር። እኔ ስለማላጠና እንዳላዘናጋት እፈራለሁ። አባቴም ሁልጊዜ ከ650 በላይ ካመጣሽ ላፕቶፕ ይገዛልሻል እያለ ያበረታታታል። ልዕልትም ሙሉ ጊዜያን ሰጥታ ነበረች። ሳምንቱን ተፈተነ። ለእኔ ከባድ ነበር። ከመላመድ የተነሳ ሳምንቱን ሙሉ ስትርቀኝ ደበረኝ። አርብ ዕለት ጨርሰን ከዛን ግልግል ኦፍ ለእሷ እኔ ጨንቆኝ ነበር። አርብ ዕለት የሳምንቱን እንቅልፍ ተወጣችና ቅዳሜ ጀምሮ ፍቅራችንን ቀጠልን። ክረምቱን ከመጠን በላይ ተቀራረብን። ካልበላሽ አልበላም ማለት ጀመርን። በእናት አባቴ ቤት የልጅነት ፍቅረኛ ማኖር ጀመሩ። ስትነካኝ ይነዝረኛል። አይን ለአይን ስንገጣጠም ደነግጣለሁ። አንዳንዴ በጤም ሱሴ ከመሆኗ የተነሳ እንዳላጣት እፈራለሁ። አንዳንዴ ደግሞ ፈጣሪ አፍቃሪ አድርጎ ሰርቶኝ ነው ብዬ እጨነቃለሁ። ሰው ለማፍቀር ቅርብ ነኝ። ልዕልት ራሱ ከልክ በላይ መፋቀር እኮ ጥሩ አይደለም ይባላል፣ እንዳላጣህ እፈራለሁ ትለኝ ነበር። ከዛን ቀን ጀምሮ ማታ ተኝተን ጠዋት ስንነሳ እንዳላጣት መፍራት ጀመርኩ። ድጋሚ እንደዛ ስትለኝ አስጠነቀቅኳት። ሐምሌ ወር ሲገባ እህቴ ለእረፍት መጣች። በጣም ናፍቃኝ ነበር። ልክ በር ስከፍት ሳያት እንዴት እንዳለቀስኩ። በአንድ ዓመት ውስጥ በጣም ተቀይራለች፣ ትልቅ ሆናለች። በጣም ደስ ብሎኝ ነበር። እህቴ ስትመጣ ግን ልዕልት የተከፋና የጭንቀት ፊት እያየሁባት ነበር። ግራ ገብቶኝ ምንድን ነው አልኳት። መልስ ሳትመልስልኝ እህቴ እያወራቻት ወደ ውስጥ ገባች። እኔም ደስ ብሎኝ ሙሉ ቀኑን ስንከባከባት ዋልኩ። ማታ ላይ እህቴ መጸዳጃ ቤት ስትገባ ጠይቄ ለምን እንደተጨነቀች ነገርኳት። እህት ምን ትለኛለች አስበው እስኪ በጣም ሼም ይዞኝ ነው አለችኝ። ያምሻል እንዴ? እህቴ ከድሮ ጀምሮ ሁሉንም ነገር ታውቃለች እኮ። ከእህቴ ምንም አልደብቅም። ከአንቺ ጋር እንደሆነ ያቅሟን አድርጋለች። በዛ ላይ ድረትሽን ሀሳብ የሚያቀረበች እህቴ ነው። በጣም የምትወድሽ እኮ አልኳት። ተናድጄ በአንድ ጊዜ ፊቷ ወደ ደስታ ተቀየረ። እህቴ ስትመለስም ከተቀመጠችበት ተነስታ ጥጥ ብላ አቀፈቻት። ምንም የማታውቀው እህቴ ደንግጣ ልዕልትን በጥያቄ ፊት አየቻትና እኔም ቀድሜ ያስረዳዋል። ተቃቅፈው ቁጭ አሉ። እናም እንደ በፊቱ ፍራሽ እያነጠፍን ሳሎን መተኛት ጀመርን። አሁን ላይ ጥናት ስለሌለ ከልዕልት ጋር ስናዝግ ነው የምናመሸው። አንዳንዴ ስልክ ተቀያረን እንጠቀማለን። እሷም ቅናት አለባት መሰለኝ የፍቅር ጥያቄ የሚልኩ ሴቶችን ካየች ፍቅረኛ አለኝ ብላ ልካ ብሎክ ታደርጋቸው ነበር። እሷ ግን ምንም አይነት ወንድ አያወራትም። ደስታ ተሰምቶኝ ሳስበው ሳምኳት። ደንግጣ ግራ ቀኟን ተመልክታ ብርድ ልብስ ውስጥ ገብታ ተሸፈነች። ቀርቤ ያቃኳት። እናም አንድ ላይ ተኛን። ጠዋት በጠዋት ቀስቅሳኝ ቁርስ ሰርተን ቡና አፍልተን እናቴና እህቴን ቀስቅሰናቸው አላርሜ ስለነበረች አሁን እኔ አላርሟ መሆኔን ስታይ ደስ ብሏት ነበር። ጠዋት ላይ ውጤት እንደሚለቀቅ የተናፈሰን ዜና ሰማሁ። ልዕልት እንዳትጨናነቅ አልነገርኳትም። እህቴና እኔ እናቴ ሆነን ውጤት ይለቀቃል የተባለበት ቀን ላይ ከልባችን ጸለይንላት። መጀመሪያን ያየሁት የኔ ኩራት 652 ነበር ያመጣችው። ደስ ብሎኝ ስጮህ እሷም እየሮጠች መጣች። ምንድነው ዳጊ ደግሞ ውጤት አየሽ እያሉኝ ነው ጓደኞቼ፣ መች ነው የሚወጣው እያለች እያለ ከተቀመጥኩበት ተነስቼ አቅፌ አሽከረከርኳት።
እህቴም ለእናቴ ውጤቱን ስታሳያት በእልልታ ቀለጠችው። ልዕልትም ፈጥና ሄዳ ስልኩን ተቀብላ አየችው። ምንም ሳታወራ ስቅስቅ ብላ በደስታ አለቀሰች። ወዲያው በር ተንኳኳና ስከፍት አባቴ ነበር። አይዲ ቁጥሩን ወስዶ ስለነበር ከኛ በላይ ሲጠብቅ ቆይቶ አሁን በደስታ ቃሉን ለማክበር ነበር የመጣው። አሪፍ የሚባለው ላፕቶፕ ነበር የገዛለን። ይህም እንደ ልጅ እንደሚያያት ምስክር ነው። ልዕልቴን ስታይ ይበልጥ አለቀሰች። ወዲያው ቀና ብላ ያንተስ አለች። እኔ አላለፍኩም አልኳት፣ ግን የልዕልት ውጤት ደስ ስለሚል በሷ ምክንያት ደስ የሚል ውሎ አሳለፍን። አባቴ ለአንድ ወር ያህል እረፍት ነበር። ሁላችንም ቤት ውስጥ ስናዝግና የቤተሰብ ጊዜ አሳለፍን። መስከረም ሲገባ እህቴ ተጠርተው ወደ ዩኒቨርሲቲ ሄደች። ጥቅምት ላይም የአሁኑ ዓመት ተማሪዎች ተጠሩ። የእኛ ትምህርት ቤት አሪፍ ውጤት ለመጣ ተማሪ ሽልማት ሰጠ። አንደኛዋ የትምህርት ቤቱ ሰቃየኔዋ ልዕልት ነበረች። ለእርሷም ከሽልማቱ በተጨማሪ የምስክር ወረቀት ተሰጥቷት ነበር። እርሷም ቀጥታ ይዛ መጥታ ለእናትና ለአባቴ እናቴ ማየት የምትፈልገው ህልሟ ነው፣ እናንተ እንደ እናትና አባት ስለሆናችሁልኝ ይገባችኋል ብላ ሰጠቻቸው። የምትሄድበት ጊዜ ደረሰ። ልዕልትም የመረጠችው አንደኛ አዲስ አበባ ነበር። እህቴ ስላለች በውጤቷ ምክንያት የመረጠችው ቦታ ደርሷት የምትሄድበት ቀን ደረሰ። እኔ በጣም ከፍቶኝ ነበር። እህቴም እሷም ሳይኖረው ህይወቴ ምን እንደሚመስል እያሰብኩኝ ታመምኩኝ። አማራጭ ስላልነበረኝ በ2 ሳምንት እንደምትመጣ ቃል ገብታለች። በቀጣዩ ቀን ወደ ዩኒቨርሲቲ ሄደች። ቀስ በቀስ ለመድኩት። እኔና ሳልሳዊ አንድ ላይ ማደር ጀመረን። ልዕልትም ቃሏን ጠብቃ በየጊዜው እየመጣች ከአርብ እስከ ሰኞ አብረን ፈታ እያለን ማሳለፍ ቀጠልን። አልፎ አልፎ ከእህቴ ጋር ይመጣሉ። ብቻ ደስ የሚል ጊዜ እያሳለፍን ቆየን። አሁን ላይ ማለትም ከ6 ዓመት በኋላ እህቴ በተማረችበት ፊልድ ተመርቃ ቶሎ ስራ ያዘች። ከዛሬ 2 ዓመት በፊት አግብታ አናንያና አላዛር የተባሉ መንታ ወንድ ልጆችን ወልዳለች። የኔዋ ልዕልት ደግሞ ተመርቃ ስራዋን እየሰራች ነው። ብዙዎቹ እንዳሉት ፍቅራችን መብዛቱ አይለያየንም። ይበልጥ ፍቅር ሰጥቶን ነበር። እሷ እስክትመረቅ ድረስ እኔ ግል ስራ እየሰራሁኝ ራሴን ችዬ ጠበቅኳት። ተመርቃ እንደወጣች እኔ በ25 እሷ በ24 ዓመቷ ሽምግልናን እዛው በዛው ጠይቀን አባቴ ልል አድርጎ ዳርን። ከታላቅ እህቴ ቀድሜን ያገባሁት። አሁን ላይም ስጦታ የተባለች ቆንጅዬና እንደ እናቷ ልዕልት የሆነች ሴት ልጅ አለችን። ደግሞ የ4 ወር እርጉዝ መሆኗንም አውቀናል። ስለዚህ ሁላችንም ራሳችንን እንችለናል። ታናሽ ወንድሜ ሊመረቅ 1 ዓመት ቀርቶታል። እናቴና አባቴ በፍቅር እየኖሩ ነው። ልዕልት ብትመረቅም የቤት እመቤት ናት። እስካሁን እኔም የእናቷን የመጨረሻ ቃል ጠብቄ ልዕልት አድርጌ እያኖርኳት ነው። አንድ ቀን እንኳን ተጣልተን አናውቅም። ሁሉንም በፍቅር ነው የምታልፈኝ እና እላችኋለሁ፣ ፍቅርን አስተምራ ጠግነን እዚህ ደርሰናል። አሁን ላይ ሁሉም ያማረ ነው። ስለ ሁሉም ነገር ፈጣሪ ይመስገን። በተጨማሪም በወሬ እንደሰማሁት ከሆነ መክሌት የ4 ልጅ እናት ሆናለች። አምራንና ስምዖን ገር ተለያይተዋል። የሚያስጠላ የሱስ ህይወት ውስጥ ገብታ የነበረ ቢሆን አሁን በግሏ እየተንቀሳቀሰች እንደሆነ ሰምቻለሁ። ጀምዓውም ሁሉም አሪፍ ስራ ይዘዋል። እስካሁን ድረስ እንጠያየቃለን። እስካሁን ድረስ ከልጅነቴ ጀምሮ ያሳለፍኩት ህይወት በትዕግስት ስለተጋራችሁኝ ከልብ አመሰግናለሁ። ብዙ ጥፋት አጥፍቼ ነበር። አሁን ላይ ተስተካክሎልኛል። ብዙ ነገርም ተምሬያለሁ። በዚህች ህይወቴ በጣም ብዙ ነገር ተምሬያለሁ። ሁሉም ለበጎ ነው። ሁሉም በጊዜው ነው። የኔ ህይወት መርህ ናቸው። እናንተስ ምን ተማራችሁ? ተፈጸመ። ህይወት ግን ይቀጥላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።